Trump has reportedly warned Benjamin Netanyahu that Israel would be on its own if it entered a full-scale conflict. ሁለቱ ወዳጆች አይንና ናጫ ሆነዋል። የኔታንያሁ ግትር ባህሪ ለትራምፕ የሚጥማቸው አልሆነም። ቀጣይነት ያለ ጦርነት የሚፈልጉትና ብሎም በድርድር ችግሮችን መፍታት የሚፈልጉት ትራምፕና የእስራኤልን የቀጠና ተሰሚነት በተገኘው አጋጣሚ ሁሉ ለመጨመር በሚጥሩት ኔታንያሁ መካከል ያለው አለመግባባት እየጨመረ መጥቶ በእስራኤልና አሜሪካ መካከል ያለው ወዳጅነትን እያቆረፈደው ይገኛል። I call the shots. He'll do whatever I want him to do. እንደ አንድ ያስባሉ የሚባልላቸው ሁለቱ ሀገራት አሁን መንገዳቸው ለየቅል ሆኗል። የትራምፕ አስተዳደር ኔታንያሁ ከስልጣን ይወገዱ ሲል የኔታንያሁ መንግስት ደግሞ ወይ ፍንክች አባቢለዋ ልጅ እያለ ይገኛል። ቴልአቪቭና ዋሽንግተን ግጭት ከቤተ መንግስት ወጥቶ ዓለም በግልጽ ያወቀው ሆኗል። ትራምፕ ኔታንያሁን እብድ ብለው ሲጠሯቸው፣ ምክትላቸው ጄዲ ቫንስ ደግሞ የተሳሳተ ሰው ሲሉ አጣጥለዋቸዋል። ለኔታንያሁ የመጪው የእስራኤል የጥቅምት ምርጫ መሰናበታቸው ሊሆን ይችላል የሚሉ ስጋቶችም ከወዲሁ ብቅ እያሉ ይገኛሉ። የዛሬ መረጃ ሰዓታችን ይህም በስፋት ይቃኛል። ቻናሉን ሰብስክራይብ በማድረግ እይታችሁን ጀምሮ ላይክ ማድረግ ቀዳሚ እርምጃችሁ ይሁን። መልካም ቆይታም። እንደ ፕሬዝዳንት ትራምፕና ኔታንያሁ መካከል ያለው ግንኙነት ዘመናዊነትና ብሎም የመካከለኛው ምስራቅ ገጽታ በጥልቀት የቀረጸም ሌላ ግንኙነት የለም ይባላል። በአንድ ወቅት ሊበጠስ የማይችል የቁርጥን ቀን ወንድማማችነት እንደነበራቸው ተደርገው ይገለጹ የነበሩት እነዚህ ሁለት መሪዎችና ወዳጃማቾች ዛሬ ግን በዋሽንግተን በኢየሩሳሌም በከፍተኛ ድንጋጤ ባጫረ እንዲሁም ከቀን ወደ ቀን እየከረረ በመጣ የውጥረት ፍጥጫ መሃል ላይ እንድትገኝ አድርጓታል። እስራኤል ከኢራን ከሄዝቦላህና ከተለያዩ ግንባሮች ጋር ተያይዞ ከተቀሰቀሰው ከባድ ውጊያ ማግስት እየታገለች ባለችበት በዚህ ጊዜ ላይ እንዲሁም ደግሞ ለአጠቃላይ ምርጫ በፍጥነት እየገሰገሰች ራሷንም ያስተናዳች በምትገኝበት ወቅት በትራምፕና በኔታንያሁ የፖለቲካ ጥምረት መካከል የተፈጠረው ጥልቅ የተባለ ስንጥቅ በይፋ አደባባይ ወጥቷል። ራሳቸው የስምምነቶቹ ፈጣሪና የጦርነት ጊዜ ፕሬዝዳንት አድርገው የሚሾሙት ትራምፕም ለረጅም ዘመናት አጋር ሆኖ ከቆዩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አሁንም ድረስ ያላቸው ነገር እየሻከረ ያለ መስሏል። በተለይም በስልጣን ፉክክር ሜዳ ውስጥ የመቆየት ፍላጎት እንዳላቸው ጥያቄ ማንሳት ጀምረዋል። በሌላ በኩል ደግሞ ምክትል ፕሬዝዳንት ጄዲ ቫንስ ምንም ሳይሸሽጉ ኔታንያሁን በእርግጥም አንዳንድ ነገሮችን ተሳስተዋል ሲሉ በቁጣ ተናግረዋል። ይህ በእንዲህ እንዳለ የኔታንያሁ ሊኩድ ፓርቲ ግን በታላቅ ቁጣ ምላሽ መስጠት ጠቅላይ ሚኒስትሩ በምርጫው እንደሚወዳደሩና እንደሚያሸንፉ በቁርጠኝነት እየገለጸ ይገኛል። የዚህ አዲስ ውጥረት መነሻ ትራምፕ ከኤቢሲ ኒውስ ጋር ባደረጉት የማክሰኞ ዕለት ቃለ መጠይቅ ነበር። ስለ ኢራን ግጭት የተናገሩት ሳለም ትራምፕ ስለ ኔታንያሁ የወደፊት የፖለቲካ ዕጣ ፈንታ ሲያነሱም የሁለቱን መሪዎች የቆየ ጥልቅ ወዳጅነት ጠንቅቀው የሚያውቁ ታዛቢዎችን በከፍተኛ ሁኔታ አስደምሟልም፣ ግራ አጋብቷልም። ትራምፕ ሲናገሩ እንዲህ አሉ። እሱ እጅግ አስደናቂ የሆነ የፖለቲካ ህይወት ነበረው ካሉ በኋላ ይሁንና ይህም መቀጠል ይፈልጋል። ምክንያቱም እንደምታውቁት እርሱ የጦርነት ጊዜ ጠቅላይ ሚኒስትር ነው። እኛ ደግሞ በጣም ባጭር ጊዜ ውስጥ ጦርነቱ በዚህ ሆነም በዚያ እናሸንፋለን ብለዋል። ለረጅም ዘመናት ኔታንያሁ እንደ ጠንካራ መሪና የቅርብ ጓደኛ ሲያወድሱ ለኖሩት ፕሬዝዳንት ይህ አይነት አስተያየት በግልጽ የሚታይ መሰልቸትና የመራቅ ስሜትን ያዘለ ነበር። ትራምፕ ራሳቸው በሀገር ውስጥ ያሉ የፖለቲካ ጫናዎችን እየተጋፈጡ ባሉበትና የአሜሪካን መካከለኛ ዘመን ምርጫ ከመድረሱ በፊት ከፍተኛ ወጪ የሚጠይቁትን የመካከለኛ ምስራቅ ጣልቃ ገብነቶችና ሂደቶችን ለመቀነስ በሚፈልጉበት በዚህ ወቅት ላይ ሁለቱን መሪዎች ወደ አዲስ ምዕራፍ ለማሸጋገር ዝግጁ የሆኑ የጦርነት ጊዜ መሪዎች አድርገው አቅርቧቸዋል። የዚህ ንግግር ትርጉም ግልጽ ነበረ። ዋና ዋና የጦርነት ዘመቻዎች ማክተሚያ ላይ ሊደርሱ ስለሚችሉ በኢየሩሳሌም አዲስ አመራር የሚመጣበት ጊዜ ሊሆን ይችላል የሚል ፍንጭ ሰጥቷል። ይሁን እንጂ እድሜያቸው 76 ዓመት የሆኑትና ከ2009 ጀምሮ ማለት ይቻላል ያለምንም መቆራረጥ ስልጣን ላይ በመቆየት የእስራኤል ረጅም ዘመን ያገለገሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከስልጣን የመራቅ ምንም አይነት ፍንጭ አላሳዩም። በተቃራኒው የሊኩድ ፓርቲ ኔታንያሁ በሚመጣው ምርጫ ላይ በእርግጥም ይወዳደራል፣ በእግዚአብሔር ፍቃድም ያሸንፋል ሲሉ አውጀዋል። የፓርቲው መግለጫ ጠቅላይ ሚኒስትሩ በጦርነት የተፈተኑና ለሀገሪቱ ፍጹም አስፈላጊ የሆኑ መሪ መሆናቸውን በሚያጎላ መልኩ ገልጿቸዋል። የማክሰኞ የትራምፕ አስተያየት ብዙዎችን ያስገረመ ቢሆንም ምክትል ፕሬዝዳንቱ ጄዲ ቫንስ ከሲቢኤስ ኒውስ ጋር ባደረጉት ቃለ መጠይቅ ግን በነደደው እሳት ላይ ቤንዚን የመጨመር ያህል ድርጊት ፈጸሙ። አስተዳደሩን አሜሪካ ትቅደም የውጭ ጉዳይ ፖሊሲ በመቅረጽም ረገድ ግንባር ቀደም መሐንዲስ የሆኑት ኔታንያሁን
የተቹትና ያነሱት ጄዲ ቫንስ እንዲያሉ በእርግጥ አንዳንድ ነገሮችን ተሳስተዋል ሲሉ ተደመጡ። ምንም እንኳን ስለ ጉዳዩ በዝርዝር መረጃዎችን በአደባባይ ለመናገር ባይፈልጉም እነዚህ ውይይቶች በሚስጢር ቢቀሩ ይሻላል በማለት የእስራኤልና የአሜሪካ ጥቅሞች ሁልጊዜ ፍጹም ተስማምተው እንደማይሄዱ ግን በአጽንኦት ሰጥተው ተናግረዋል። ቫንስ ሲቀጥሉም እሱ የሀገሩን ጥቅም ለማስከበር በከፍተኛ ሁኔታ ይሟገታል ካሉ በኋላ ይህ ማለት አንዳንድ ጊዜ በአንዳንድ ገጽ ላይ እንገኛለን ማለት አይደለም፣ አንዳንድ ጊዜ ደግሞ አንገናኝም ማለት ነው ሲሉ ተደምጠዋል። ምክትል ፕሬዝዳንቱ ሲገልጹ በሁለቱ ሀገራት ፍላጎቶች መካከል ልዩነቶች በሚፈጠሩበት ጊዜ የትራምፕ አስተዳደር ምንም አይነት ይቅርታ ሳይጠይቅ ለአሜሪካ ሕዝብ ጥቅም ቅድሚያ እንደሚሰጥም ተናግረዋል። ይህ ሁኔታ ስልጣን ላይ ሲወጣም ለእስራኤል ያለውን ፍጹምና እንዲሁም ጽኑ ድጋፍ አሳይቶ ከነበረው አስተዳደር የሚጠበቅ ባለመሆኑ አዲስ ለውጥ መኖሩን ያመላከተ ነው። እነዚህ የውጥረት ነጥቦች እንዲሁ በደመነፍስ የተፈጠሩ አይደሉም። የቅርብ ጊዜዎቹ ፍጥጫዎች በዋነኛነት ያተኮሩት እስራኤል በሊባኖስ ውጥረት ውስጥም በሄዝቦላ ላይ የምታካሄደው ቀጣይነት ያለው ወታደራዊ ዘመቻ ላይ የተንጠለጠሉ ሲሆኑ ይህም ትራምፕ ከአሜሪካና ከኢራን ጋር ስለ ሆርሙዝ ባህር ወሽመጥ፣ ስለ ኒኩለር ጉዳዮችና ስለ ቀጠናዊ ውጥረት ማርገብ ለሚያደርጉት ሰፋፊ ድርድር እንቅፋት ሆነው እንደተገኙ ተዘግቧል። እንደወጡ መረጃዎች ገለጻ ከሆነ ትራምፕ በሊባኖስ ጥቃቶች ዙሪያ በተደረጉ ሞቅ ያሉ የስልክ ጥሪዎች ወቅትም ኔታንያሁን እብድ ብለው የጠሯቸው ሲሆን ፕሬዝዳንቱ ይህን አገላለጽ ሙሉ በሙሉ አላስተባበሉም። ታዲያ እነዚህ ሁለቱ መሪዎች በአሁኑ ወቅት ላይ የያዟቸው የራሳቸው ስልቶችና የፖለቲካ ፍላጎቶች መካከለኛው ምስራቅ ያለውን ልዩነት ይበልጥም እያሰፋ ይገኛል። ፕሬዝዳንት ትራምፕ በዋነኛነት ትኩረታቸውን ያደረጉት በአሜሪካ የሀገር ውስጥ የፖለቲካ ሂደት ላይ ሲሆን በተለይም የነዳጅ ዋጋ መናር የሕዝቡን የኑሮ ውድነት እያባባሰው ባለበት በዚህ ወቅት ላይ የዓለም ገበያ እንዲረጋጋና የአሜሪካ ወታደሮችም ከተወሳሰቡ የቀጠናው ግጭቶች እንዲወጡ በጽኑ ይፈልጋሉ። ይህ እንዲሆን ደግሞ ከኢራን ጋር የሚደረገው አጠቃላይ ስምምነት መቋጨት አለበት ብለው ያምናሉ። ለዚህ ነው የእስራኤል ቀጣይነት ያለው ጦርነት የሚያራዝም እርምጃ ለትራምፕ ዲፕሎማሲያዊ እቅዶች እንቅፋት ሆኖ የታያቸው። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ፍጹም የተለየ ነባራዊ ሁኔታ ውስጥ ነው የሚገኙት። እሳቸው ይህ ጦርነት የእስራኤል መንግስት ህልውናውን የማስከበር ጉዳይ ብቻ ሳይሆን የራሳቸውን የፖለቲካ ህይወትና ታሪካዊ አሻራ የማዳን ትግልም ጭምር ነው። በሀገሪቱ ታሪክ ውስጥም ታይቶ የማይታወቅ ሁኔታ በደህንነት መዋቅር ላይ የደረሰውን ውድቀት ተከትሎ የወረደባቸውን ከፍተኛ ትችት ለመቀልበስ በጠላቶቻቸው ላይ ፍጹምና የማያደናግር ወታደራዊ ድል ለመቀዳጀት እንዳለባቸው ያምናሉ። ሄዝቦላህን ሙሉ በሙሉ ሳያዳክሙ ወይም ደግሞ ከሰሜን እስራኤል የተፈናቀሉ ዜጎች በደህንነት ሳይመልሱ የሚደረግ ማንኛውም የችኮላ ስምምነት ለእሳቸው የፖለቲካ ሞት ያህል ከባድ ነው። ይህ በሁለቱ መሪዎች መካከል የተፈጠረው የፍላጎት መጋጨት በአሜሪካና በእስራኤል የረዥም ዘመናት ስልታዊ ግንኙነት ላይ አዲስና ያልተለመደ ምዕራፍ እየከፈተ ይገኛል። አሜሪካ ጥቅሟን ለማስከበር ስትልም ከአጋሮቿ ፍላጎት ጋር እንደምትጋጭ በይፋ እያሳየች ነው። እስራኤል በበኩሏ የራሷን ብሔራዊ ደህንነት በሚመለከቱ ጉዳዮች ላይ ከታላቋ ረዳቷ የሚመጣውን ግፊት ጭምር ለመቋቋም ዝግጁ መሆኗን በተደጋጋሚ እያስመሰከረች ትገኛለች። ይህ በትራምፕና በኔታንያሁ መካከል የተፈጠረው ፍጥጫ ወዴት ያመራል የሚለው ጥያቄ በአሁኑ ወቅት ላይ የመላው ዓለም ታዛቢዎች ዋነኛ የትኩረት አቅጣጫ ሆኗል። በወርሃ ጥቅምት የሚካሄደው የእስራኤል የክኔሴት ምርጫ እየቀረበ ሲመጣም ይህ የፖለቲካ ስንጥቅ ይበልጥ ሊሰፋና አዲስ ገጽታዎችን ሊይዝ እንደሚችልም ይገመታል። ኔታንያሁ በሀገር ውስጥ ያላቸውን ድጋፎችና እንዲሁም ደግሞ አጋርነቶች ለማንቀሳቀስ ጥንካሬያቸው ለማሳየት ሲሉ ከአሜሪካ ጋር ያላቸውን ልዩነት ይበልጥ ሊጠቀሙበት ይችላሉ። ትራምፕ በበኩላቸው የራሳቸውን የዲፕሎማሲ ስኬት ለማረጋገጥ ሲሉ በእስራኤል ላይ የሚያደርጉት ጫና ሊያጠናክሩ እንደሚችሉ ይታመናል። ይህንን ዓለም አቀፋዊ ድራማ ይበልጥ ውስብስብ የሚያደርገው ኔታንያሁ በሀገራቸው በገጠማቸው ያልተረጋጋና አስቸጋሪ ሁኔታ ውስጥ መገኘታቸው ሲሆን የቅርብ ጊዜው የኢራን ውጥረት ከመከሰቱ በፊትም ይፋ የሆነው የእስራኤል ዲሞክራሲያዊ ኢንስቲትዩት አዲስ የህዝብ አስተያየት ጥናት ሊታለፉ የማይችሉ ቁጥሮችን ይዞ ወጥቷል። በጥናቱ መሰረትም በአጠቃላይ 61% የሚሆኑት እስራኤላውያንና 51% የሚሆኑት አይሁዳውያን እስራኤላውያን ኔታንያሁን በሚመጣው ምርጫ መወዳደር የለባቸውም ብለው ያምናሉ። የሌላ ስልጣን ዘመን እንዲቀጥሉ የሚደግፉት 35% ብቻ ናቸው። ይህ ተቃውሞ በተለይም ከቀኝ አክራሪዎች ውጪ ባሉ የፖለቲካ ጎራዎች ዘንድ እጅግ ጎልቶ ይታያል። መካከለኛው ቀኝ ዘመን መራጮች ደግሞ 64% መካከለኛ አቋም ያላቸው ሴንተሪስቶች 83%፣ መካከለኛ ግራ ዘመን መራጮች 85%፣ እንዲሁም ከዚያ በላይ ወደ ግራ ያዘነበሉትና የአረብ ዝርያ ያላቸው እስራኤላውያን እጅግ አብዛኛዎቹ ክፍል ጠቅላይ ሚኒስትሩ ከስልጣን መራቅ አለባቸው ይላሉ።
በቀኝ አክራሪ ጎራ ውስጥ እንኳን ሳይቀር 69% የሚሆኑት የእሳቸውን እጩነት ቢደግፉም ጉልህ ቁጥር ያላቸው አነስተኛ መራጮች ግን አሁንም ቢሆን በዚህ የማይስማሙ ሆነው እናገኛቸዋለን። ለወደፊቱ ጠቅላይ ሚኒስትሮች የሁለት ስልጣን ዘመን ገደብ እንዲቀመጥ የሚደግፈውን ወገን 61 በመቶ መድረሱ በሁለት አስርት ዓመታት ያህል በዘለቀው የኔታንያሁ የበላይነት ላይ ህዝቡ ያለውን ሰፊ የለውጥ ፍላጎት ያንጸባርቃል። ይሁን እንጂ ምላሽ ሰጪዎች የሚቀጥሉት ምርጫ የትኛውም የፖለቲካ ጎራ መንግስት የመስረት እድል አለው ብለው ሲጠየቁ መልስ በሰጡበት ወቅት ቁጥራቸው በዛ ያሉት አይሁዳዊ እስራኤላውያን 36 ከመቶ ኔታንያሁን የሚደግፉ የቀኝ ሃይማኖታዊ ጥምረት ተቃዋሚዎች ጥሎ እንደሚያሸንፍ ይገምታሉ። የእስራኤል የህዝብ አስተያየት ጥናቶችም በተለዋጭነትና ባለመረጋጋት የታወቁ ናቸው። አዳዲስ ሪፖርቶችና ሂደቶችም የዚህ ማሳያ ናቸው። ፓርቲዎች ሲፈጠሩ ውህደት ሲኖር ደግሞ በጦር ሜዳ ላይ አዳዲስ ክስተቶች ሲከሰቱ ጥምረቶቹ በከፍተኛ ሁኔታ ሊለዋወጡ ይችላሉ። የአዲሱ ፓርቲዎች መፈጠርም የዚህ ውልደት አንዱ ምክንያት ነው። ኔታንያሁ በሊኩድ ፓርቲ ላይ ያላቸው ቁጥጥር አሁንም የጠነከረ ነው። በፓርቲው ውስጥ ምንም አይነት የውስጥ ተቀናቃኝ አልገጠማቸውም። ከዚህ ባሻገር በጦርነት ጊዜ ባሳዩት ጽናትና በላቀ ዓለም አቀፋዊ ፖለቲካ እንቅስቃሴያቸው ምክንያትም ከዋና ደጋፊዎቻቸው ዘንድ ፍጹም ታማኝነትን ያገኛሉ። በተቃራኒ ግን ተቺዎቻቸው ከጥቅምት 7 ጥቃት በፊት የታዩትን ስልታዊ ግድፈቶች፣ የፍትህ ስርዓት ማሻሻያ ውዝግቦችና የሙስና ክሶችን ጨምሮ ብዙዎች እንደ መከፋፈያ የሚያዩትን የአመራር ዘይቤያቸውን በማንሳትም ይወቅሷቸዋል። በሁለቱ መሪዎች መካከል የነበረው የግል መግባባትና መቀራረብ ፍጹም ግልጽ በሆነ ሁኔታ ለይቷል። ኔታንያሁ ትራምፕን በዋይት ሃውስ ስለተቀመጡ የእስራኤል ታላቅ ወዳጅ ሲሉ አወድሷቸው ነበር ድሮ ያኔ በቀደመው ዘመን። ትራምፕ በበኩላቸው ቢቢን ጠንካራ መሪ በማለት ውለታን መልሰዋል። ከባይደን ስልጣን ዘመን በኋላ እንኳን ሳይቀር በ2025 በማር አላጎ የተደረጉ ስብሰባዎችም የዚህ ግንኙነት ቀጣይነት ምልክት ነበሩ። ይሁን እንጂ መካከላቸው የታዩት አለመግባባቶች ሙሉ በሙሉ አዲስ አይደሉም። ከዚህ ቀደም ስለ ይዞታዎች መስፋፋትና የግዛት ጠቅላላ የጊዜ ሰሌዳዎች፣ ስለ ስልታዊ አካሄዶች የነበሯቸው ልዩነቶች አደባባይ ወጥተው ያውቃሉ። አሁን ላይ ግን ሁኔታው ለየት የሚያደርገው ጉዳዩ በይፋ መነገሩና ውይይቱ እየተካሄደ ያለው ከፍተኛ የተባለ ወጪና መስዋዕትነትን በሚጠይቁ ንቁ የጦርነት ድባብ ውስጥ መሆኑ ነው። የኢራን ጦርነት የተጀመረው ከዚህ ቀደም በተቀናጀው የአሜሪካና የእስራኤል ጥቃቶች ሲሆን ይህም የኢራን ከፍተኛ መሪ አሊ ሐሜኒ እስከ መግደል የደረሰ አስገራሚ እርምጃ የታየበት ነበር። የሄዝቦላ ጣልቃ ገብነት ደግሞ ሊባኖስ በድጋሚ ወደ ትርምስ ውስጥ ከተታት። ምንም እንኳን መጀመሪያ ላይ የነበረው ቅንጅታዊ ሂደት እጅግ የጠበቀ ቢሆንም በኋላ ላይ ግን በጦርነት ፍጥነት በሊባኖስ ውስጥ ባሉ ኢላማዎች ምርጫ፣ በወታደራዊ ግጭትና በዲፕሎማሲ መካከል ሊኖር የሚገባው ሚዛን ዙሪያ ልዩነቶችም እየሰፉና እየጎሉ መጡ። ስንጥቃቶቹም በዚያው ልክ ተበራከቱ። ትራምፕ የሆርሙዝ ባህር ወሽመጥን ለመክፈትና የኢራን ኒኩለር መርሃ ግብር ለመገደብ ስምምነቶች ለመድረስ የሚገፏቸው እርምጃዎች እስራኤል የኢራን ውክልናና ሌሎች ኃይሎች አቅም ሙሉ በሙሉ ለማዳከም ካላት ጽኑ ፍላጎት ጋር ሲጋጭ በተደጋጋሚ ተስተዋለ። ታዲያ በአሁኑ ወቅት ላይ በአሜሪካ እስራኤልና በኢራን መካከል የሚለዋወጡት ተከታታይ ጥቃቶች ከቀጠለው የሊባኖስ ዘመቻ ጋር ተዳምረው ቀጠናውን በከፍተኛ ውጥረት ውስጥ አቆይተውታል። ኔታንያሁ በመካከላቸው የተፈጠሩ ልዩነቶችን በወዳጆች መካከል እንደሚከሰቱ የተለመዱ የቤተሰብ አለመግባባቶች አድርገው በመቁጠርና በማስላት እንደ ታላቅ አጋሮች እንደሚፈቷቸው ይናገራሉ። ትራምፕ በተመሳሳይ ሁኔታ ምንም እንኳን ቅሬታቸውን ቢገልጹም ቢቢን እንደሚወዱትና አብረው በጥሩ ሁኔታ እንደሚሰሩ አረጋግጧል። የእስራኤል በጦርነት ጥልቅ ግዛቶች ውስጥም ጥቃቶችን በመሰንዘር በሊባኖስ ሄዝቦላ ዋና መሰረተ ልማቶች ላይ በማፍረስና በብዙ ግንባሮች የተደቀኑባትን ስጋቶች በአግባቡ በመምራት ረገድ አስደናቂ የሆነ ጦርነት ተደራሽነትን አሳይታለች። የእስራኤል መከላከያ ኃይል በደቡብ ሊባኖስ ውስጥም እስከ ሊታኒ ወንዝ ድረስ ያለውን ግዛትም በደረጃ በመቆጣጠር የሚደረገውን እንቅስቃሴ ዓላማው ከለላ የሆኑ ቀጠናዎችን ለመፍጠርና የሰሜን እስራኤልን ሰላም የነሱ ሮኬቶች ስጋቶች ለማክሸፍ እየጣረ ይገኛል። ሆኖም ግን የሰው ሕይወት መጥፋትና የኢኮኖሚ ውድመት ከቀን ወደ ቀን እየጨመረ መጥቷል። የረዘመው የተጠባባቂ ጦር ኃይሎች ቅስቀሳ በእስራኤል ማህበረሰብ ላይ ከፍተኛ ጫና ማሳደሩ አልቀረም። በአሜሪካ ጭምር ያለው ዓለም አቀፋዊ የህዝብ አስተያየትም ለረጅም ጊዜ በዘለቁት እነዚህ ግጭቶች ተሳትፎ ላይ የመሰልቸት ምልክቶች ያሳየ ነው። የአሜሪካ ህዝብ አስተያየት ጥናቶች እንደሚያሳዩት ደግሞ በሀገር ውስጥ ባሉ ቅድሚያ የሚሰጣቸው ጉዳዮች ምክንያት ለእስራኤል የሚደረገው ያለ ምንም ቅድመ ሁኔታ የሚሰጥ ድጋፍ እየቀነሰ መምጣቱን ነው። የጄዲ ቫንስ አስተያየቶችም ይህንን አሜሪካ ትቅደም የሚለውን አዲስ ስሌት የሚያንጸባርቁ ናቸው።
አሜሪካ አሁንም ቢሆን ለእስራኤል ደህንነት ያላትን ቁርጠኝነት ይዛ ቀጠለች ቢሆንም ከኢራን ጋር ሊያናጋት ወደሚችል ወይም ደግሞ የዓለምን ኢነርጂና የኢኮኖሚ መረጋጋት ሊያናውጥ ወደሚችል ማክተሚያ ወደሌለው የጦርነት እሳት ውስጥ ከመግባት መቆጠብ ትፈልጋለች። የትራምፕ ስምምነት የመድረስ ተፈጥሯዊ ዝንባሌ ደግሞ ማለቂያ የሌላቸው ወታደራዊ ዘመቻዎች እድል ከመስጠት ይልቅ ለሚታዩና በተግባር ለሚረጋገጡ ስኬቶች ቅድሚያ ይሰጣል። ለኔታንያሁ ግን ይህ ስሌት ፍጹም የተለየ ነው። እስራኤል ከኢራን የኒውክሌር መርሃ ግብርና በውክልና ኃይሎች ከመከበቧ የተነሳ ከባድ የህልውና አደጋ ተጋርጦባታል። ሄዝቦላ ራሱን መልሶ እንዲገነባ መፍቀድ ወይም ደግሞ ኢራን ምኞቷን እንድታሳካው መተው ብዙዎች እስራኤላውያን ጨርሶ ሊቀበሉት የማይችሉት የረዥም ጊዜ አደጋን ይዞ የሚመጣ ነው። ይህ ስልታዊ ልዩነት ደግሞ በአሁኑ ወቅት ላይ በሁለቱ ሀገራት መካከል ላለው ውጥረትም ዋነኛ መሰረት ሆኗል። ታሪክ እንደሚያስተምረን በአሜሪካና በእስራኤል መካከል ያለው ትስስር እጅግ የጠነከረና ከድንጋይ አለት የጸና ነው። የጋራ ዲሞክራሲ እሴቶች፣ የደህንነት መረጃዎች ትብብር፣ የቴክኖሎጂ ቅንጅቶችና ስልታዊ ፍላጎቶች ከዚህ ቀደም በርካታ ማዕበሎችን ተቋቁመው አልፈዋል። ሁለቱ መሪዎች አንድነታቸው ለማሳየት የራሳቸው ጥቅሞች አሏቸው። ትራምፕ ለታሪካዊ ስምምነቶች ስኬት፣ ኔታንያሁ ደግሞ ለምርጫ ጥንካሬያቸው ሲሉ። ሆኖም ግን ይህ ያሁኑ ያለው ክስተት እውነተኛ ታሪክ መለወጫ ምዕራፍ ይመስላል። ከትራምፕ እስከ ቫንስ የሚሰሙት ይፋዊ ግልጽ ንግግሮችም ግንኙነቶቹ ይበልጥ በጥቅም ላይ የተመሰረተ ወደ መሆን እየተቀየረ እንደሚገኝ ነው። የኔታንያሁ እምቢተኝነት ደግሞ እስራኤል ዋና ዋና የደህንነት ጉዳዮችን በሚመለከት የራሷን መንገድ ለመቅረጽ ያላትን ቁርጠኝነት ያሳያል። ይህ መካከላቸው ያለው ፍጥጫ ደግሞ እውነተኛና እንዲሁም እውነታውን በብዙ መልኩ የሚያጋልጥ ነው። በጦርነት በፖለቲካና በጊዜያዊ ጫናዎች ምክንያት የሀገራዊ ጥቅሞች ልዩነቶች በሚጎሉበት በዚህ ወቅት ላይ እጅግ የጠነከሩ የግል ወዳጅነቶች እንኳን ሳይቀሩ ገደብ እንዳላቸው እያየን ነው። ለኔታንያሁ በሚቀጥሉት ወራት የሚጠብቃቸው ትግል በጦር ሜዳ ፈተናዎችና እየቀነሰ በመጣው የሀገር ውስጥ ድጋፍ መካከል የፖለቲካ ህልውናቸውን የማስከበር ፍልሚያ ነው። ለትራምፕ ደግሞ ይህ ሁኔታ ጠንካራ የሆነውን የጥምረት መፈክር በተግባር ጥቅሞች ላይ ከተመሰረተው ስልታዊ ማፈግፈግ ጋር አጣጥሞ የመምራት ትልቅ ፈተናን ጋርጦባቸዋል።